ቴክስት እየላኩለት የነበረው ቢያንስ ምን እየተፈጠረ ነው ያለው? ስቲል እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት የነበረው እኔ ነበርኩ ቴክስት እየላኩለት የነበረው ቢያንስ ምን እየተፈጠረ ነው ያለው? ከጎንህ ነኝ አሁንም ማርቅህም ከጎንህ ነኝ አብርሃም ምን እያደረክ ነው ያለው? ስህተት መስመር ላይ ነው ያለው ብዬ በጣም ብዙ ነገር ልነግረው እየሞከርኩ ነበረ። ወይ ስሜትህን ንገረኝ። ከዛ ግን እንደዚህ አይነት ስሜት ሳሳየው እየጨቀጨኩት አይነት ስሜት ስለተሰማኝ ሀሚሮ አንዴ በደንብ አዳምጠኝና እኔ ከዚህ ሀገር ርቄ ከሚዲያውም ይቅርብኝ ስራዬን በስትክክል መስራት ነው ያለብኝ በቃ። ስለዚህ ከማንም ጋር ምንም ነገር አልፈልግም። ራሴን አርቄ ልኖርበት ቁርጤና አውቄ ልኖርበት። ግን ደግሞ ይሄን ደብዳቤ ለሱ ስጥልኝ። ይሄን ደብዳቤ ይዤ ሄጄ አብርሽን ከሄርሜል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው? ለኔ ያለው ስሜት ምን አይነት ስሜት ነው? ቢያንስ ተረዳኝ በእግዚአብሔር። ምን ብዬ ልረዳሽ? ንገሪኝ። ደብዳቤ መልእክት ነው የኔ ሀሳብ ነው። በእናትህ ይሄ የኔ ውሳኔ ነው። ቢያንስ ለሱ እንኳን አድርሱልኝ። በጣም ነው የተከተልኩ። ቢያንስ በቃ እሺ የኔ ስሜት የምትረዳ ከሆነ ይሄን ደብዳቤ ስጥልኝ በቃ ለሱ። እኔ ይሄን ደብዳቤ ልሰጥልሽ በምንም ተአምር አልችልም። ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። እንደምወደው እኔ ይሄ ደብዳቤ በእግዚአብሔር እንደምወደው እንደማፈቅረው ለሱ ጥረት ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው። ቢያንስ ይሄን ደብዳቤ ስጥልኝ በእግዚአብሔር። ከዛ በኋላ በማናችሁ ነው ማናችሁንም አላስቸግርም። ረጋ በይ አስቢ። አንዱ ለቀን ስጪን ወይ አንድ ቀን ስጪን። አይኖቼ ቀዳዶቹ ሃያ በለቆ ጉንጭን አይዞሽኔ ማር ሄርሜላ የኔ ፍልቅልቅ አይዞሽ። አብረሽ ደስ የትክ ያስለቀስ እግዚአብሔርን እውነት ከሆነ የስራ መስጥ ሄርሜላ እንግዲህ ከባድ ውሳኔ ወስናለች። እኔ በነገራችን ላይ ሄርሚዬ በጭራሽ አብረሽ ጋር እንድትሆን አልፈልግም። ምክንያት ስላለኝ ነው ውዶቼ። አብረሽም ዛሬ ከንግግሩ እንደተረዳችሁ ከሆነ ኬርለስ ነው በቃ ለህይወቱ ምንም ነገር ሁሌ ራሱን ያካብዳል። ህይወት ተጨናንቀን አይደለም እንደዚህ ራሱ ከባድ ሆኗል። በቃ እሱ በቃ እንደ ውጮቹ መሆን ይፈልጋል። አብርሽ እውነት ለመናገር ጥሩነትም አለ ደካማ ጎንም አለ። አንዳንድ አብርሽ የሌለ ነው ራስ የሚክበው። ለምንድን ነው ካላችሁ ደግሞ በጣም በቃ ካደገ አለማት ጋር ራሱን ያወዳድራል። እንደዛ መሆን ይፈልጋል። እኔ ብዙ ጊዜ አብርሽ የታዘብኩት ነገር ቢኖር ይሄ ነው። አሁን ከዚህ በፊት ምን አለ ሉልዬ በዚህ ሰዓት ብዙ ነገር ማስለመድ ይፈልጋለሁ፣ ስራ ምኑ መልመድ አለበት ሲል ነበር። ልጁን አስቡ ገና ሳይወለድ ማለት ነው። ግን ያደረገ ነው አሁን ራሱ ማለት ነው። አያችሁ ቢዝነስ ያሰራ ነው። ምንድን ነው ሌላ ትርጉሙ? ልጁን ወደ ሚዲያ መጣ። ለምንድን ነው? ምክንያት አለው አይደለ? ገባችሁ አይደለ? ዋና ቦታ እየወሰደ ስፖርት ሊሰራ መቼም አይደለም አይደለ? ስለዚህ በጣም ከአብርሽ የተረዳሁት ምንድን ነው በቃ እንደ ውጮች እንዳደገ አገሮች መሆን ይፈልጋል። ይሄ ለምንድን ነው? ኮቢ ነው እንጂ ላይፋችን አይደለም። ባይዘዊ ሁሌ ኮቢ የሰውን ኮቢ የምናረግ ከሆነ የራሳችን ላይፍ ጭራሽ አናቅበትም። እንደዛ ለመሆን ይፈልጋል። ገባችሁ? ይሄን ያነሳውበት ምክንያት ምንድን ነው? ሄርሜላ ማትፈለጊበት፣ ይቅርታ አድርግልኝ፣ የማትፈለጊበት ይቅርብሽ በቃ እኔ ቆንጆ። በየወነት ንጹህ ፍቅር ሊኖር ይችላል ለሱ። ግን እሱ አሁንም አማራጭ ውስጥ አላችሁ። ሩታም ሄርሜላም አማራጭ ውስጥ ናችሁ። እውነቱን ልንገራችሁ ይሄ ነው። ከዚህ በፊትም ብያለሁ እኔ ሄርሜላ ከአብርሽ ጋር እንድትሆን የማልፈልጎ ይሄ ነው። አንደኛ ህይወት አለው። ዝም ብሎ ነው የሚያስመስሉ። የትኛ እስቲ ጋይስ የትኛ ነው? የትኛ ዓለም ውስጥ ኖሮ ነው የተፋቱ ባልና ሚስት እንደዚህ የሚሆኑ የተሳሳሙ ምናምን እንደፈለገች የሆነች የተጃጃለላት? የትላንትና ቪዲዮ ይስቱ። ከዚህ በፊትም ያደረገን ይዩት ጋይስ። እንደዚህ አይነት ነገር አለ፣ ስሜት ስላለ ነው። ስለዚህ መሆን ያለበት ምንድን ነው? ከሄርሜላ ጋር መጨረስ አለበት። ከሄርሜላ ጋር በቃ አንቺና እኔ መቀጠል የለብንም ብሎ ቁርጡን መናገር አለበት። ከሩታ ጋር ደግሞ የራሱን ላይፍ ማስቀጠል አለበት። ምክንያቱም ማላችሁ ልጅ ስላለ ማለት ነው። ሄርሜላ ከዚህ በኋላ ግን እንዳይሽ አልፈልግም። እውነት ለመናገር ያለቀሽ እንዳትመጪ ለዚህ ወንድ። አብረሽ ብቻ ነው እንዲ ያለ ምና በዛሽ አንቺ ራሱ እንዲ ቢያንስ ተስፋ እንድትቆርጭ አደርግሽም። የሁለቱ ሰሞኑን ሲሰራ የነበረ ቪዲዮ ማለት ነው። እንደፈልግ ምንድን ነው ማስባባላ ምንድን ነው? ዛሬ ደግሞ የሰጠ ምንድን ነው? ከእሷ ጋር ፍቅር መሆን አለብኝ ልጄን ለማገኝ። አረባክ እንዲ መንግስት እኮ ነው ፈቀደልኛል ከደለ ስታስመስሉ ነው። ትኛ ይጌዳችሁ ነው። እጌ ከመቼ ነው ደግሞ በአንድ ቀን ለሊት አድረ በአንድ ቀን ውሳኔ የሚያስተላልፉ? እኛ ደደብ አይደለም ባይሰው። እኔ ተመልካችን እኔ
ለተመልካች ክብር አለኝ። በተለይ ሩታን አብርሽ ብሎ እኔ ሰብስክራይብ ያደረጉ ልጆች ስላሉ እነሱ ማስቀየም አልፈልግም። በየውነት እናንተ ስለሚወዱ ለእነሱ ብዬ ነው ባይዘው እግዚአብሔርን ለራሴ ኦዲየንስ ብዬ ነው የሚጠነቀቀው። ልካቸው መናገር አቅቶኝ አይደለም። ይህ ስላችሁ በስድብ አይደለም። እውነት ለማናገር በስድብ ሳይሆን ያንዳንዱ ነገር ፌክ ነው። ገባችሁ? የትኛው አገር ላይ ነው ጋይስ አብርሽና ሩታ ተፋተናል ምንም የለንም? የትኛው ሕግ ከፈቀደ ፍቅርም ሆናችሁ መሀላችሁ ከሩታ ጋር ፍቅርም ሆናችሁ ጥልም ሆናችሁ የማግኘት መፍት አለክ። እንኳን ሕግ ቦታ ሄዴ አይደለም ሕግ ፈቅዶልክ አይደለም ግዴታ ነው አንተ ማሳየት። ለአንተ ብላ ሳይሆን ለልጁ ስትል ነገ ስለምትጠየቅ። ለምን አነሳው መሰላችሁ? ሁሌ ዛሬም ያለው ምንድን ነው? ፍቅር መሆን አለብኝ ልጅን ለማየት ከሷ ጋር ሰላም መፍጠር አለብን እንጂ ሌላ ምንም ግንኙነት የለንም። አብረን ሆነን አይደለም። እንደዛ የተጃጃልክለት ሩታዬ ምናምን እንደፈለክ ያረከ እንዴት ደስ ስላላች ሄርሜላ ተስፋ የሰጣት እንዴት ደስ ስላል። ምናና ድድብና ነው በነገራችን ላይ አብርሽ አለብህ ጭንቅላት በዘዌ ዜሮ ነው። መልካምነትክ እንዳለ ነው፣ ጥሩነትክ እንዳለ ነው። ለውጥ ያለክ ጥረት ጥሩ ነው። እሱ የማይካዳቅ ነው። ሁሌ ነው የምመሰክርልኝ። ግን አታስብም። እስከ መቼ ነው ሴቶች በአንተ ምክንያት የሚያለቅሱ? ሩታ ምንም ይሁን ምንም ታጥፋ ምንም ትበድል ያለቀሰች ነበር በአንተ ምክንያት። ብዙ ጊዜ ያለቅሳለች ባይሰዊ ተቀብታ ተመልካች እንዲያምናት እንዲወዳትም ቢሆን ያለቀሰች ነበር። ሄርሜላም በተራ ያለቀሰች ነው። የሩታ ዕጣ ፈንታ ደረሳት ማለት ነው። በተለይ ተመልካች ምስቁ በጣም የምትገርሙኝ እሱ ፊት ስለሰጣት ነው ባይዘዊ ገባችሁ? ተስፋ ስለሰጣት ነው ሄርሜላ ልትወደ የቻለችው። 2 ነው 3 ነው ሩታና አብርሽ ልታስታርቅ የሞከረችው። ዛሬ ልንገራችሁ ብዬ ነው። እኔ ብዙ አላውራም ባይዘዊ። ግን ሄርሜላ ከዚህ በኋላ ማልቀስ አያስፈልግም። ለሱ ብለሽ ቆፍጠን ብለሽ ጀግና ሆነሽ ወስነሽ አብርሽ ምድር ላይ የለም ወንድ ያለሽ ማን ነው? ማን ነው? ኦፍኮርስ እኔ አፍቅሬ አውቃለሁ፣ አጥቼ ማውቃለሁ። ከባድ ነው። ግን የማይፈልገኝ ቦታ ሙጥኝ አልልም። በዛ ላይ ደግሞ በተግባር ያሳይሽ ለአንቺ ፍቅሪ ስለ ማለት ሆነ ጊዜ እኮ በጣም አፍቃሪ ይመስላል። ባለፈው ለምኗት ይቅርታ ሲጠይቅ ነበር። በስንት መከራ በሂቷ በወንድማ በምን ይቅርታ ያደረገችለት አይደለ ሄርሜላ። ዛሬ ደግሞ በተራው ይንጠባረርባታል። ሶ ለሄርሜላ መልእክት ምንድን ነው? በቃ ለሱ ወንድ የለም ሆነ ቆፍጦን በይ። በቃ አያስፈልግም እንዴ መሳቃቱኝ። በቃ ምንድን ነው ቡታጅራ ላይ ወይም ደግሞ ኢትዮጵያ የምትባል አገር ላይ አብርሽ ወንድ የለም አላችሁሳ። ኦኬ ፍቅር ነው፣ ግን ደግሞ ፍቅር ተስፋ ያለው ነገር መሆን አለበት። ተስፋ የሌለ አንቺ ቁጭ ብሎ የፈለገ የተንጠላጠለ የተሳሳመ የተጋጠ የሚመጣ ምንድን ነው?